ቢስሚላህ የኔው ዩናይትድ ፉልሃምን 3-2 አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ይዳረስ ይሄ ቪዲዮ በተከታታይ ካሪክ ህይወቴን ቀየረው እኮ ሰዎች ግን ተናድጃለሁ። ሁለት ለምን ተቆጠረ? በጣም እኮ ነው የሚያናደው። ግን የበፊቱ ዩናይትድ ወዳውን ጎል ገብቶበት ያንሰራራ ነበር። አያንሰራራም። ስለመለወጡ ይሄ ምልክት ነው። እውነት ነው የምላችሁ። ሴስኮም ስላስገባ እረ ካፒቴን ምን ስራ ነው እዛ ጋር የሰራው? ከጾታዊ ትንኮሳ እኮ አይተናነስም እኮ። ምንድን ያደረገው? ቢስሚላህ። ለሴስኮ ግን እኔ በጣም ደስ ብሎኛል። ኩኛ ደግሞ ደግሞታል ያችን ጭፈራ። ይህን ሰዎች ዛሬ 2 በመግባቱ ተበሳጭተናል። ጎሉም አነሰ ደግሞ 3-2 ምንድን ነው? ተመሳሳይ ሆኖ እኮ። እረ ካሪክ እድሜ ይባረክ። እንደው እውነት እኔ ያንተ አገልጋይ እሆናለሁኝ። እውነት ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። ገና በመደዳ ቪዲዮ እንሰራለን። እንኳን ደስ ያላችሁ በድጋሚ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። በስመ አብ ግባና አውጣው። ወይኔ ምንድን ያደረጋችሁት? በክርስቶስ ምን የሚሉት አሳይቶ መንሳት ነው እዲ ሴስኮ ምንድን ነው የሰራኸው? ምን አይነት አሳይቶ መንሳት ነው? ስንቱ ቲክቶከር እኮ ነው ቪዲዮ ሊሰራ አዘጋጅቱ። ኧረ በክርስቶስ ኧረ ማንችዬ ተይ፣ እኔው ነገር ሆንብሻለሁ። ከሳምንት ማሸነፍ ፓፓ። ሲቲ መጣ ጥግ ማስያዝ፣ ወያላው መጣ ጥግ ማስያዝ፣ ፉላም መጣ አሳይተህ። ወያሊትንም እንደዛ ነው ያደረግናት እኮ አሳይተን የነሳናት። ኧረ ወይኔ እኔው ነገር ሴስኮ የኔ አባት ምንድን ነው የሰራኸው? እኔ ምንድን ነው ያረከው? 3 ነጥቧ ድሏ አሳይቶ መንሳቷ እንዳለች ሆና ደግሞ ማለት ነው እቺ ጭፈራ መደገሟ ምድረ ወያላ ማለት ነው። ፉላም ያስጥላችኋል ብለህ ልቋጥር ገብተህ ከዛ የሳምንቱን ቁስልህን ድጋሚ ደንሶ ሲቀሰቅስብህ አስበው። ኩኛ እንዴት ነው የምትችለው አንተ ራሱ? እኔ የሚገርመኝ ማለት ነው እንደ ቀልድ ዋንጫ ቡድን መሆናችን ነው። ፉልሃም ነጥብ አስጥሎም ቢሆን ማለት ነው ይመጡልህ ነበር። ጎስት ይመጣልሃል። የአርሰናል አካዳሚ ማለት ነው በሜዳሽ ማለት ነው። ግባና አውጣው ወያላ። የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። 2 ጎል እንዲገባባችሁ የምትፈቅዱት። አባ ሳክሶም አገባ። አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዝኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይን ቪዲዮ ረጀለስ ባለቀ ሰዓት 2 ጎል። ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ፣ ቦትል ማድረግ እንደዚህ ነው። መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-0 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ተሽልጻጻ ጉሩን በቃ ሊቆረጥ ነው ያልጅ። እናቴን አይቆረጥም። እኔ በፈለጋችሁ አስዛል አይቆረጥም። በፍጹም ነው የማይቆረጠው ማለት ይሄ ሲጀመር ማለት እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አልገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋች ነው። እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስካማ ማን ገርፋችኋት፣ ደጋፊ ነው ያደረጋችኋት። ይመቻችሁ። ተደጋግፈን የባለፈው ሳምንት የማቲያስ ኩኛ ዳንስ በቲያትር ኦፍ ድሪምስ በኦልድ ትራፎርድ ዛሬም ተደግማለች። ይታደሉታል እንጂ አይታገሉትም። ሁሉም አፍሮ ሼም ይዞት ነው እንጂ የዚህ የወንዳ ወንዱ ክለብ የማንቸስተር ዩናይትድ ደጋፊ መሆን ይፈልጋል። ቲያትር ኦፍ ድሪምስ ህልሞች ሁሉ እውን የሚሆንበት ቦታ፣ የሰር አሌክስ ቻፕማን ፈርጉሰን ቦታ ፈርጊታይም። ዋው! ዛሬ በደንብ ኮፒ ሊንክ እያደረግ ለምድረ ቋጣሪ ይህን ቪዲዮ አድርስለት። የዩናይትድ ደጋፊ ፎሎ አድርግ፣ በደንብ ፎሎ እያደረግ በደንብ ኮፒ ሊንክ እያደረግ ታስጨንቋለ። ይህ ወር ገዝተኗል። የለንደን ክለቦች ለንደንን አጋያለሁ። 13ታችሁም የለንደን ክለቦች አንድ ቡድን ስሩና ጥሩኝ።
የትም ይመቸኛል። ጥሩኝ፣ ጠጋችሁን ነው ማስይዛችሁ። ባለፈው ሰሜን ለንደን ጀምሬያለሁ፣ ዛሬ ፉልሃምን፣ ቀጣይ ቶተንሃምን፣ ከዛ ወደ ምዕራብ ለንደን ሂጄ ደግሞ ዌስትሃምን ዱቄት አደረገውና ለንደንን አጋያታለሁ። እኔ ፓብሎ እስኮባር ነኝ። ጀሞ ዛሬ ቅስሜ እንደዚህ ቅስ ሲናዩ በቃ ቅስ ረፉሉ ረባሲ እንደዚህ አይነት ቋራ ቆሻሻ ተጫዋች አላውቅም። ቅስሜ ነው ክስ ያደረገው ጀሞ። ቀጣይ ከቶተንሃም አታመልጭም አንቺ ወራዳ ቆሻሻ ክለብ። ቀጣይ ከቶተንሃም አታመልጭም። 3 ተከታታይ ጨዋታ አሸነፍሽ። ያ የቀመለ ጨበሪያም ልጅ ጸጉሩን ይቆርጣል ብለሽ ተስፋ እናታርጊ። ቀጣይ ቶተንሃም ነሽ። ቅፍ ነው የሚያደርግልኝ ቶተንሃም። ዛሬ ቅስሜ ስፕራን ያለው ደግሞ ረፉላም እንደዛ አስደስታኝ፣ እንደዛ አስጨፍራኝ። ያጠቋላ ባሪያ ባሲ ነው ወደ ሰራን ጀሞ። ምን አይነት ጎል ያየው ጀሞ። ፉላም ምን አይነት ጎል ያስቆጠሩት። አታበጭም ከቶተንሃም። ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ። ሴስኮ ጀግና ብሩኖ የኔ አባት ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። ብሩኖ ፈርናንዴዝን በ6 ዓመት ውስጥ 5 ዓመት ከ360 ቀን አድርቄው 5 ቀን ለሰደብኩት ግን ይቅርታ በመሃል ላይ ስሜት ይሁን በአንዳንድ ጨዋታ ራሱ ለተናገሩ ሌላ ዲፍረንት ስፒሺስ ና አንተ ሰው አይደለም ብሩኖ። ጌታ እንዴት ተጫዋች ይዘን ነው እንዲህ በቃ ምንም ያለው ዋንጫ 6 ዓመት ግፍ ይቆጥርብናል። ቀጣይ ዓመት ቆይና ፕሮጀክት 150 ይሳካል። 2028 ዋንጫ እናነሳለን ብለው ነው እነሱ ያሰቡት። ቀጣይ ዓመት እንድናነሳ ግን ቆይለን እንወዳለን። ቢጋፕስ ማጂሺያን አጥቂማ ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ አባቴ ይሄ ነው ማንቺ ያሳያል። አንተ የተሰራውን ፌክ ነው ፉላም የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። አንተ ፉላም ጋር ትንሽ ተጠሪ ላንዴ አስጨነቁን እኮ ወገን። ኧረ ወይኔ አርሰናል እኮ የዚህ በል ነበር ማን ማይክል ካሪክ እንደዚህ አይቻልም። ካሪክ ምን አይነት ቡድን ነው የሰራው? ካሪክ እናንተ ምን አይነት ቡድን ነው? ማንቸስተር ዩናይትድ ይህንን ማንቸስተር ዩናይትድን አይቼው አላውቅም። ሩበን አሞሪም እኮ እስከ ዛሬ ነው የምላችሁ ሙሉ ዩናይትድን ሲያሰለጥን 3 ተከታታይ ጨዋታ ያሸነፈው 1 ጊዜ ብቻ ነው። ይሄ ገና ከመግባቱ ምንድነው ነገርየው? ዩናይትድ እኮ ማለት ነው ይላችሁ እንደዚህ አይነት ጨዋታ በጣም ነበር የሚከብደው፣ በጣም ነበር የሚቸገረው። አረረረረ አንዛለቅም እንደዚህ ያዛልቀንም። ወይኔ አጫዋታቸው፣ ፍላጎታቸው በቃ በአጠቃላይ ሜንታሊቲያቸው ተቀይሯል ነው የምላችሁ ቤተሰብ። ላይክ ሩበን አሞሪም ነበር እንዴ ችግሩ ነው እያልኳቸው፣ ግን እስከ መጠየቅ ደረጃ የሚያደርስ ለውጥ በአንድ አሰልጣኝ ቅያሬ ያለ ምንም ፊርማ ኮቢ ማይኑን ነው በቃ ስታርቲንግ ላይን አፕ ላይ ማይክል ካሪክ የሚገርም ኮች። ምን ብዬ ላብሽቃችሁ ዛሬ ወይኔ። ትኩረት ወደ ስፐርሱ ጨዋታ ቤተሰብ። ይህንን ወያላ አብረኸው ቁጭ ብለህ 90 ደቂቃ እንዲወግም ትጋብዘዋለህ። 90 ደቂቃ ሲሞላ አይነ ስቡን ትጠፋለታለህ። በዚህም ትደረግመዋለህ። ይመቻል። ፎሎ አድርጉ እናንተ። ማንቼ 3-2 አሸነፈ። አስጨናቂ ጨዋታ ምናምን ቢሆንም ያ ፀጉራሙ ሰውዬ ይቆረጣል ወይ? ይሄ ነው ጥያቄው። እዚህ ጋር ናሁን መታለች ይቆረጣል ምናምን እያለች እየሰከሰች ነው። የራስን ተቆረጥ መጀመሪያ። አንተ ታጋይ መስለህ እዚህ ጋር መተህ ማለት ነው አድክሜው ሰውዬ ማለት ነው። አንተን እበላሃለሁ በኋላ። 3-2 ግን ማንን ለማስፈራራት ነው? ምን ማለት ፈልጋችሁ ነው? ተረዳኝ አይደለ? ላይቭ ላይ ባይዘይ ማለት ላይቭ ላይ ማለት ነው ዩናይትድ ሊያገባ ነው ይመስላል እላለሁ። ኩኛ ቀርቀራ አደረገው። አቢጌል ያለፈው ሳምንት እኔን እንዳደረገኝ ዛሬ ደግሞ እኔ ለካ አርሰናል ላይ ሲሆን ነው የማይታወቀኝ። አርሰናል ላይ ሲሆን አይታወቀኝ ማለት እቺ ኒው ማናጀር ባውንስ የሰውየውን ፀጉር አስቆርጣ ቶፕ 4 ታስገባሻለች ወይ? እኔ አሁን ነው ባይዘይ አሁን ነው ቸልሲና
ማንቸስተር ዩናይትድ ቶፕ 4 የሚገቡ ይመስለኛል። እንደውም ሊቨርፑል ነው መስጋት ያለበት። ምክንያቱም ይሄ አርኒ ሎስት የሆነ ክሉለስ የሆነ ሰውዬ ማኑ ቨርት ሶቦዝላይ እና ኢኪቲኬ ብቻቸውን ቶፕ 4 ካላስገቡት በስተቀር እሱ ግራ ገብቶታል። ሎንግ ቦል ይገባበታል። ሳላህ አይምሮን አፍሪካ ትቶት ነው የመጣው። ተረዳሽኝ አይደለ? ስለዛ ቶፕ 4 የተረጋገጠልሽ ነው። እኔና ማን ሲቲ ላይ ትመጪልናለሽ ወይ? ትመጪልናልሻ እና ማን ነው ዲሉሽናል? አሁን 12 ነጥብን በ15 ጨዋታ በ14 ጨዋታ ትገለብጠዋለህ። ምክንያቱም 14ቱንም ስለምታሸንፍ ሰውየው 5 ጌም አሸንፈ የሰውን ህይወት ማዳን ሳትችል 14 ጌም ታሸንፋለህ። እንደዚህ ነው የምትመኘው? ገባህ? ይመች። ለማንኛውም ዛሬ አንቺ ላይ አይደለም ዋና አቴንሽናችን የነበረው፣ አንቺ ለመዝናናት ብራንድ ስለሆንሽ አንቺ ስትገርፊም ማየት እንፈልጋለን። ዋና ሀሳባችን ቪላ ላይ ነው፣ አሳክተናል። አሁን ደግሞ ማንቸስተር ሲቲ እንዲጥል ነው የምንቋጥረው። ስፐርስ እንዲያሸንፋል ስንጠብቀው ስለሚያስከፋ ማን ሲቲ እንዲጥል ነው የምንቋጥረው። ይሳካልናል ብለን እንገምታለን። ላይቭ ላይ ነው ስበል፣ ላይቭ ላይ ነው እንዴ ነው የማይቋጥሩት? ወያላ አይደል 19 ብር ነው የሚቋጥሩት። ምን ሆነ ነው? ላይቭ ላይ ነው። ምንድነው 3-2 ቁስል መቀስቀስ ነው እያላችሁ የምትመጡት? ስለምን ቁስል ነው የምታወሩት እናንተ? አትረሱም እንዴ ፋራ ናችሁ እንዴ እናንተ? በቃ ይተዋል እኮ ትውት ይደረጋል አይደል እንዴ? ትላንትም 3-2 ቼልሲ ሲያንቅ ወንድም ጥላ ሊያስታውስ ነው። እዚህም 3-2 ምንም ደስ አትሉ። የምሬን ነው። ደስ አይልማ። ምንድነው ለከት ይኑረው የሆነ ቀልዳችሁ ምናምን። ለማንኛውም ማንቸስተር 3 ፉልሃም 2 የተረዳናቸው ወሳኝ 3 ነጥቦችን አነሳለሁ። ከዛ በተጨማሪ ግን ዋናው ነገር ቪላ የዋንጫ ተፎካካሪው ቡድን መሸነፉ ነው። በቃ ትልቁ ነገር እሱ ነው። ደስ ብሎኛል። በቃ በትርፌ ብቃጠልም ማለት ነው በማሸነፏ፣ በቪላ ግን ደስ ብሎኛል። የምሬን ነው ማለት ከባለፈው ያልተናነሰ መቃጠል ነው የተቃጠልኩት ዛሬ ዩናይትድ በማሸነፉ። ለመሰለ ቋጥሬ ነበር። በቃ እኔ ጨጓራቸውን ለልጣቸው ጀማ አጠገብ ያስቀምጬ ተዘጋጅቼ ነበር። አልሆነ። ለማንኛውም የተረዳን የመጀመሪያው ነገር ዩናይትድ ተሻሽሏል። በተለይ ደግሞ በሳይኮሎጂው ረገድ ፐርፌክት እየሆነ እየመጣ ነው። ማንዬ ይሄ አዲሱ አሰልጣኝ ካሪክ ሚሉት መጥቶ የሆነ መንፈስን የዘራባቸው ዝርትን ያደረገባቸውና ነቀቷሉ ተጫዋቾቹ በሙሉ። ከዛ በተጨማሪ ደግሞ ሌላው የአርሰናል ደጋፊ ቋጠሩ ላይ ደክመናል። አሁን በደንብ መወጠር አለብን። ቅዳሜ 9 ተኩል ላይ ለቶትናም ኃላፊነቱን ሰጥተን ሚኮስ ፐርሰን እናበረታቷለን። እንቀጥል ይሆናል ጀማው። ለማንኛውም ዋናው ቪላ ማሸነፉ ነው። ይሄ ያቃጥሎኛል ጀማው። ቪላ በቃ ደስ ብሎኛል። ቤት ማን ምንድነው የተፈጠረው? ትናንትናም ድራማ ቼልሲ፣ ዛሬም ማንቸስተር ዩናይትድ ድራማ። ሴስኮ ፉላም ግን ባለቅሳት ምን አባቱን ያደረገው ምንድነው ያደረገው? ሁለታቻ ሲሆን በቃ እኔ ምንድነው ፈርጌታ ይምሰሩ እኮ ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር። ለምን ከኋላው ቡሞ ነበረ እዛ ጋር እያለ ግን ኧረ በስመ አብ ለምንድነው ጉለጉላ ያገቡት? እኔ ጥያቄ ለምን አገቡ እንደዛ እንዴ? በጣም ነው የተቋቸው የነበረው። ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድነው እንዴ አመረራችሁ እንዴ? ዲያንሶ ይጻጉሩ ሊቆረጥ አመራችሁ በቃ ሲሪየስ ሆኑ እኮ። ቶፕ 4 አሁን ምንድነው የሚፈጠረው? የሊቪ ቋጠሮ አልተሳካም። በቃ ባሁኑ ቶፕ 4 ማን ምን አለ አሁን እንደዚህ ነው ባሸነፈው። በቃ ማንቸስተር ፉልሃም እንዳሸነፈው ሲቲን ባሸነፈው ኳስ አይታወቅም እኮ ባሸነፈው በቃ ደስታ መደሰት ምን የደስታን ጣም ረስቼዋለሁ። ፕሪሚየር ሊግ ላይ ግን ብደሰት በቃ ማርያምን የደስታ ቪዲዮ ብሰራ በቃ በዘፈን ድሮ እንደምሰራው ምናምን ናፈቀኝ እኮ ማርያምን ናፈቀኝ እኮ ፕሪሚየር ሊግ ላይ በቃ ምን አይነት ድራማ ነበር የተመለከትነው? ማይክል ካሪክ ምንድነው በማንቸስተር ዩናይትድ ቤት እያበሰልክ ያለው? ማንቸስተር ዩናይትድ ፉልሃምን በአራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ድራማዊ በሆነ መልኩ 3-2 በሆነ ውጤት በማሸነፍ መልሶ ወደ ቶፕ 4 በ41 ነጥብ በመግባት አራተኛ ደረጃ ላይ መቀመጥ ችሏል። ከማርኮ ሲልቫ ፉልሃም ይጠብቋል ተብሎ የተገመተው ማንቸስተር ዩናይትድ ይህንን ጨዋታ አስቀድሞ በካዚሜሮ እንዲሁም በማቲያስ ኩኛ አማካኝነት 19ኛና 56ኛው ደቂቃ ላይ ባስቆጠራቸው ጎሎች አማካኝነት 2-0 ሲመራ ነበረ። ጌሙንም ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር። ነገር ግን ወደ ጨዋታው መጠናቀቂያ ደቂቃዎች ላይ 85ኛው ደቂቃ ላይ ራውል ሂሜኔዝ ማጉዌር በሰራው ጥፋት አማካኝነት በፔናልቲ ፉልሃምን 2-1 እንዲሆን በማድረግ ወደ ጨዋታው መመለስ ችሎ ነበረ። ከዛ በኋላ ተቀይሮ የገባው ኬቪንም ሌላ አስደናቂ ካርል 91ኛው ደቂቃ ላይ በማስቆጠር ፉልሃምን አቻ ማድረግ ችሎ ነበረ። ታዲያ ማንቸስተር ዩናይትድም ነጥብ ሊጥል የተቃረበ ይመስል ነበረ። ታዲያ በሚያስገርም ሁኔታ እጅግ በጣም አስደናቂ የስነ ልቦና ደረጃ ላይ እንዳለ ያስመለከተን የማይክል ካሪኩ ማንቸስተር ዩናይትድ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን 3-2 አሸንፈዋል ማለት ነው። የሚገርም ጨዋታ ነበር የተመለከተው። ማንቸስተር ዩናይትድ ውጤቱ ይገባዋል ማለት ይቻላል። በመጨረሻ ደቂቃዎች የተቆጠሩበት ጎሎች ጨዋታውን ሙሉ ይገልጹታል ማለት አይደለም። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ 2 አሲስቶችን በስሙ ማስመዝገብ ችሎ ነበር። በ12 አሲስቶችን በፕሪሚየር ሊጉ ቀዳሚ አሲስተርነቱን
አስቀጥሏል ማለት ነው። ካዚሚሮን በዚህ ጨዋታ ላይ 1 ጎል እንዲሁም 1 አሲስት በስሙ ማስመዝገብ ችሎ ነበር። ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል አንዱ ነበር። አማድ እንደ ኩኛም ሌሎች ተጫዋቾችም በጣም ጥሩ ነበሩ፣ በመከላከሉ በማጥቃቱ ማለት ነው። ከተቆጠረበት ጎል ውጪ ዩናይትድ በጨዋታው ላይ በአጠቃላይ ተከላካዮቹንም ግብ ጠባቂውንም ጨምሮ ጥሩ ፐርፎርማንስ ነበራቸው። ያገገሙበት መንገድ ደግሞ በጣም አስደናቂ ነበር። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ምድረ ቋጣሪ ናላሳየህ ቁጥር 1 2 3 የስ በቃ እንደ ቀልድ ከሳምንት ዝም ብሎ ማሸነፍ መደሰት ሆኖ ላይፋችን ጋይስ። ሲቲ መጣ ጥግ ማስያዝ። አይ ከሲቲ በላይ ወያለው አለ እሱ እኮ ምናምን። እሱ መጣ ጥግ ማስያዝ። ፉላም መጣ ጥግ ማስያዝ። ከሳምንት በየትኛው ጽድቄኛውን ያልገባኝ ነገር በየትኛው ጥሩ ስራዬ ነው እንደዚህ ነገር እየሆነልኛል። ከመጀመሩ ነው በየሳምንቱ ዩናይትድ ማሸነፍ የጀመረው። ቀጣይ ቶትንሃም አለ፣ ከዛ ዌስትሃም አለ። ሁለቱም እናሸነፍ ከሆነ 5 ጨዋታ ያ እጢ ሰውዬ ጸጉሩን ይቆረጣል። ደግሞ እንትኔን ደግሞ አልቆረጥም ብሎ ደግሞ ይመጣል ቀጣይ። እሱ መፈመስ ነው ያዘው የኔ ጌታ። እና ባይቆረጥ እኔ አንገቱን ቢቆረጥ ስሜቴ ነው እውነቱን ለመናገር ግን ከሳምንት ማሸነፍ። ለማንኛውም ካሪክ መጣና ህይወታችንን ቀየረው ትላለ። ቪላም እንግዲህ ጥሏል። ወሳኙ ጨዋታ የሲቲ ጨዋታ ከቶትንሃም ጋር አሁን ይደረጋል ማለት ነው። ሲቲ የሚጥል ከሆነ ዘንድሮ ፕሪሚየር ሊጉን የማዳን አደራ ይወድቅብናልኛ ላይ ገብቷል። እኛ ደግሞ ዘንድሮ አንፈልግም ስለ አልዘጋጀንም። ይቺ እንደ አርሰናል እንትኗ ምናምን አላሰራንም ዋንጫ እንበላለን ብለን ማለት ነው። ስለዚህ እኛ ዋንጫ የመብላት ፕሮግራም የለንም እንጂ እንብላው ካለ እንደምትመለከተው ነው ፓፓ ከሳምንት አንደኛ ላይ ያለው ነው፣ ሁለተኛ ላይ ያለው ነው። ሁሉንም እያረጋጋን ነው። ዋንጫ ከመብላት ማንም አያስቆመንም ካስፈለገ ማለት ነው። ግን ለጊዜው ዝግጁ አይደለንም ነው ፓፓ። ግባና አውጣው ግባለት ማለት ነው። ይህ ሊቨርፑል አይደለም። ከ16 እስከ 50 ውጪ ዘልጣ አግብተህ ካምባክ መሰራበት ሊቨርፑል አይደለም። ይህ ወንዱ ማንቸስተር ዩናይትድ ነው። ዲስ ኢዝ ቲያትር ኦፍ ድሪምስ። ህልሞቹ ሁሉ እውን የሚሆኑበት ስቴዲየም ነው። አባቴ አላወከንም። ምድረ ልክስክስ ወያራ ምን ስትል ነበር? ይህ ትልቅ ጨዋታ ስለሆነ ነው። ቀጣይ በፉላም እስቲ ፉላም ላይ ድጋሚ ስትል ነበር። የለንደን ክለቦች በሙሉ ማለት ነው እንዲህ ቂጣችሁን እየገረፍኩ ነው ቤታችሁ ማስገባችሁ። ቶተናም ቀጣይ ተዘጋጅ። ይህ ነው ወንዱ ቲም ማለት ነው ማንቸስተር ዩናይትድ። ብሩኖ ሚጌል ፈርናንዴስ 2 አሲስት አድርጎ ወጥቷል። ይቅርታ ብትጠይቀኝ ራሱ ከዚህም በኋላ አልሰማም። ብሩኖ ከሰው አስተናልፈል ለነበር ወያላ ብቻ ማለት ነው። ብሩኖ ኢዝ ወርልድ ክላስ፣ ሌላ ሌቭል ነው። እግዚአብሔር ሌላ ሌቭል ነው። ማንም አይክለው። የኔ አጥቂ በራሪ ሱፐርማን ቤንጃሚን ሴስኮ እንደማንም ልክስክስ 4-0 ተሸንፎ 4ኛ ጎል አይደለም የሚያገባው፣ ማይጠቅም ጎል አይደለም የሚያገባው፣ ማሸነፊያ ጎል ነው የሚያገባው። ሰተነሰናቸው የዋንጫው ቲም ማለት ነው። እንችላለን።